ትሁት እኮ አጠገባችን ናት። አውቃለሁ። አንቺ በእኔ ስራ አትግቢ። ሰው ለነፍሱ ሳይሆን ለሚወደው ሰው ነፍስ ነው የሚፈራው። እሺ ምን ታደርጋለህ? ልጇን እንይዝና አለሜን እንቀበላለን። ገዜ አትበይ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። አዎ ግን በሌላ መንገድ መሆን አይችልም። ለማንኛውም የምስራቹን ሄጄ ልንገራት። ወሰዷት። እንኳን ደስ አለሽ። ግደለኝ አልኩህ እኮ። ለአንቺ ጥይት ማባከን ይመስልሻል? ገባሻል? አንተ ህፃናት ላይ እና ቅኔቱ ላይ ነው አይደለም ትበረታ። ማንም ቢሆን አያውቅም። ገባሽ? እሱ እኔን አያገባኝም። ለምን አልገደልኳትም ነው? ልጄን ልቀቃት፣ በቃ ልጄን ተውልኝ። ልጅሽን የምትፈልጊያት አይመስልም። እባክህ ልጄን ተውልኝ። በሰው ሀገር ምን ከራተተው ለሷ ነው። ባት ከነካት ከዳስስኮን በጣም ቆይቻለሁ። በእኔ ምክንያት እባክህን አታሰቅ። አለምዬን አምጫት፣ ልጅሽን ለቅልሻለሁ። ምን አይነት ከባድ ሰው ቢሆን ነው? ቆይ ልጇን ያዘባት እንደፈራሁት ሊወስዳት ነው። እርዳን ትለኛለች። እኔ ምን ልርዳት? ትሁት ከራሷ አልፋ የአብራኳ ክፋይ የሆነችው ልጇን ሳይቀር ቤተሰቦቿንም ጭምር ትልቅ አደጋ ውስጥ ከታለች። የሰውን ስቃይ እየተመለከተች በዝምታ ማለፍ የሚያውቃት ትሁት ገዛኸኝ አለሜን ለመግደል አቅዶ እንደመጣ ስታውቅ አለሜን አስመልጣ ይሄ ሁሉ ውጥንቅጥና ችግር ውስጥ ልትገባ ይቻለችው። በሌላ በኩል ደግሞ ለገንዘብ ብሎ ብዙ ሰው ማጥፋት የጀመረው ገዛኸኝ ከቤቲ ጋር በመሆን ለአመታት የያዙን ሚስጥር አፈንግጦ አውጥቶ የትሁትም ዋና የጉዳዩ ባለቤት ሆና ለጉዳዩ ዋነኛ ባለቤት ናቲ ደግሞ እናቱ እንዳለች በማሳወቅ አስቀድመው እናቴ ሞታለች ስላሉት አሁን እናቱን ከመግደል ወደ ኋላ ላለ ማለት ትክክለኛ እርምጃ የወሰዱ መስሏቸው ገዛኸኝና ቤቲ አለሜን ሊገሏት ነበር። ነገር ግን አሁን ላይ በናቲ ፍቅር የወደቀችው ቤቲ ከገዛኸኝ ስራና ጭካኔ ጋር በፍጹም ለመተባበር ፍቃደኛ አልሆነች። የሚያደርገውን ነገር በሙሉ ራሱ እንዲያደርግና በምንም ነገር ደግሞ ልታግዘው እንደማትችል እጇን እንደማታስገባ ማስቀድማ ለገዛኸኝ ተናግራለች። ገዛኸኝም የእሷን እገዛ ሳይፈልግ አለሜን ለመግደል ተነስቶ ወደ ክፍሉ ያመራል። ወደ ክፍሏም ሲገባ አለሜን በጭራሽ ሊያገኛት ስላልቻለ ልታስመልጣት የምትችለው ትሁት ናት ብሎ በማሰብ ወዲያውኑ ልጇን በአጋቾቹ እንድትወሰድና እንድትያዝ አድርጓል። ቀጥሎም ደግሞ ትሁትን ሁለት ምርጫ ሰጥቷታል። ከሁለቱም ምርጫም አንድ ልጇ፣ አንድ ደግሞ አለሜን መመለስ። ከሁለት አንዱ የማታደርግ ከሆነ ልጇን እንደምታጣ አስጠንቅቋታል። ገዛኸኝም ትሁት አለሜን አሳመልጣት ሊሆን ይችላል ብሎ የጠረጠረው በማታ ከስራ ወደ ቤት በሚገባበት ሰዓት ትሁት ደግሞ አለሜን ደብቃ ራሷን አጋልጣ ፊት ለፊት ቆማ ስለጠበቀችው ያን ሰዓት ላይ ምን ልትሰሪ ነው የወጣሽው ብሎ ሲጠይቃት እቃ ልገዛ ብላ ስትመልስለት ነይ ሻውኑን እንመለስ ተብሎ ይዟት ሲመለስ ተመልክተናል። ወደ ቤትም ወዲያው እንደደረሱ ወደ ኪችኑ ወዲያው ሮጣ በመሄድ ተደብቃ ስልክ ወደ ጋሼ ትደውልና ጋሼንም አለሜ የቤት መታጠፋ ላይ ናት፣ ወዲያውኑ ወጥተህ ውሰዳት ብላቶሎ ያለችበትን ተነግረውና ስልኩ ይዘጋል። ጋሼም ወዲያውኑ ከቤት በመውጣት አለሜ ያለችበት የተባለችበት ቦታ ላይ በመሄድ ይዟት ወደ ቤት ያስገባታል። በዚህ ሰዓትም ገዛኸኝ ለቤቲ እውነቱን ሊነግራት ሊያማክራት ይጠራትና ማውራት ይጀምራሉ። ገዛኸኝም ቀጥሎ የውልሽ ቤቲ የሚያግዘን አንድ ሰው እየመጣ ነው ብሎ ይላታል። ቤቲ ቆይ ይሄ ነገር ግን ሌላ ችግር ውስጥ አይከተንም ብላ ለገዛኸኝ ስትነግረው ገዛኸኝም አንቺ ያምሻል እንዴ? እኔ ሁሉም ነገር ኃላፊነቱን ወስዳለሁ። ትሁትም ደግሞ ምንም ነገር እንዳታይ ወደ ሱቅ እንልካታለን ብሎ ምላሽ ይሰጣታል። ቤቲም ይሄ ነገር ከመፈጠሩ በፊት ግን እኔ እናንተ ብቻችንን ማውራት አለብን፣ እዚህ ቤት ሳይሆን ውጪ ብላው ወደ ውጪ እንግዲህ ይዛው ወጥተው ሲያወሩ እንመለከታለን። ቤቲም አሁን ላይ አለሜን ቢያጠፋት ብዙ ችግር እንደሚፈጠርና በዛ ላይ ደግሞ ልጇን በህይወት እንዳለ እንደሚያውቅ ሲቀጥል ደግሞ ትሁትም ደግሞ ይሄ ነገር በህይወት እንዳለች ስለምታውቅ ይሄ ነገር ከተፈጠረ ትልቅ ችግር ነው የሚፈጠረው እያለች ለገዛኸኝ ትነግሯለች። ገዛኸኝ ግን በፍጹም ይሄንን ነገር ሊቀበል አልቻለም። ይሄን ነገር አደርገዋለሁ፣ ኃላፊነቱንም እኔ ራሴ እወስዳለሁ እያለ እንግዲህ አለሜን ለመግደል ወስኖ እሷንም ሲያሳምናት ተመልክተናል። በሌላ በኩል ደግሞ ትሁት እንመለከታለን። ትሁት ወደ እህቷ ስልክ በመደወል ልጇ በዚህ ሳምንት ከቤት እንዳትወጣ እንዲያደርጓት ከእህቷ ጋር ታወራለች። እህትየው ግን ምንድነው ቆይ እዛ እየተፈጠረ ያለው ነገር ለምንድነው ማትናገሪው? ለምንድነው ልጅቷን ሳፈነን አንድ ሳምንት ሙሉ የምናስቀምጣት እያለች ትጠይቃታለች። ትሁትም ተናገርኩኝ እንግዲህ ሁሉን ነገር ብዬ እንድነግራችሁ አትጠብቁ፣ ልጄን እባካችሁ አንድ ሳምንት ወዴትም እንዳትሄድ ያዙልኝ ጠብቁልኝ ብላ ትላችኋለች።
እህቷም ቆይ ለምንድነው እውነቱን የማትናገሪው ያንቺ ጉድ እንደሆነ ተመዞ አያልቅም ብላ ስትላተውትም ቆይ ለምንድነው ማሰሚኝ አትጣልኩኝ አይደለ ብላ በቁጣ ትገልጽላታለች። እህቷም እሺ ብላ ስልኩ ይዘጋል። በሌላ በኩል ደግሞ ጋሼ እንመለከታለን። ጋሼ ለዓለሜ ክፍሏን እያሳያት ይሄ ነው እንግዲህ አንቺ ክፍል እንግዲህ ያው አልተስተካከለም ነገ ምናምን ግን ሁሉም ነገር እናስተካክላለን ያው የወንደላጤ ቤት እንደዚህ ነው እያለ ክፍሏን አስመልክቷት ወደ ሳሎን ይመለሳሉ። ወደ ሳሎኑም ሳሉ ጋሼ እንደዚህ ብሎ ይጠይቃታል። ትሁት ጋር ቅያሪ ልብስ ካለሽ ሄጄ ያመጣልሻለሁ ከሌለሽ ደግሞ እገዛልሻለሁ። ትሁት አንቺን ከቤት ስታስመልጥ ራሷ ላይ ትልቅ ኃላፊነት ወስዳ ነው በማለት ይነግራታል። ቀጥሎም ምንም ክፉ ነገር እንዳይደርስባት እባክሽ በቻልሽው አቅም ጸሎት አድርጊላት በማለት ለዓለሜ ይናገራል። በዚህ ሰዓት ደግሞ ወድነት ትሁት ቤት ገዛኸኝን እንመለከታለን። ገዛኸኝና ቤት በሳሎን ተቀምጠው ትሁትን ይጠሯትና ከሱፐርማርኬት የተፈጨ ቡና ገዝታ እንድትመጣ ይልኳታል። ትሁትም ጋሼ እቤት አለ እኮ ስትል ሄዳ እንድታመጣ ይነግራትና ገንዘብ ሰጥቶ ይሸኛታል። ትሁትም እሺ ብላ ከቤት ጥላ ትወጣለች። እሱም ሀገር ሰላም ብሎ እንግዲህ ወደ ዓለሜ ክፍል ዓለሜን ለማጥፋት ብድግ ብሎ ይሄዳል። ወደ ክፍሏም ሲገባ ባዶ ፍራሽ ብቻ ሲመለከት እጅግ በጣም የተበሳጨው ገዛኸኝ ወደ ሳሎን ይመለስና ቤቲን በማነቅ የታረክሻት እያለ ጥያቄ ጠይቃት ይጀምራል። ቤቲም ምንም እንደማታውቅና እንዳላየቻት በፍጹም ትነግረዋለች። ገዛኸኝም ቀጥሎ በተደጋጋሚ እዚህ ክፍል እንዳልገባ ስታረጊኝ ነበር፣ ነገሮችን እንዳቆም በጣም ብዙ ነገር ስትይ ነበር፣ ካንቺ ውጪ ማንም ይሄን አድርጎም እያለ ቤቲን ሲያስጨነቃት ቤቲ እንዲህ ብላ ትመልሳለች። ገዜ እሷ እኮ ለኔም ችግር ናት፣ ብዙ መጥፎ ነገር ታመጣብኛለች፣ ግን እኔ ምንም አላደረኳትም ስትል ትመልስላታለች። ገዛኸኝም ማደርገውን አሳይሻለሁ በማለት ጥሏት ይወጣል። በዚህ በኩል ትሁት ለጋሼ ትደውልና እያወሩ እንመለከታለን። ትሁትም ጋሼ ዓለሜን የሚያገኛት መስሎት እኮ ሊገላት እኔን ውጪ ብሎኝ ወደ ሱፐርማርኬት ላከኝ ብላ ትለዋለች። ጋሼም ዓለሜ አሁን ደና እንደሆነችና አንቺ ግን ትልቅ ችግር ውስጥ ነው ያለሽው ወደዚህ ነው ብሎ ይጠይቃታል። እሱም ጋሼ ይሄን የማደርግ ከሆነማ እኔ እንደሆንኩኝ እርግጠኛ ይሆናል፣ ስለዚህ ወደ ቤት መመለስ አለብኝ ብላ ይህንንም ካወሩ በኋላ ስልኩ ይዘጋና ትሁት ወደ ቤት ትመለሳለች። ትሁት ወደ ቤት እንደገባች የያዘችውን ዕቃ አስጥሎ ያንበረከካትና ሽጉጥ ላይ ደቅኖ ዓለሜን የት እንዳረገቻት የት ነው የደበቅሻት ዓለሜን አሁኑኑ አንጫት እያለ ሲያስፈራራት እናያለን። ገዛኸኝም ካንቺ ውጪ ማን ወይኔ ይሄ ልጅ ገዛኸኝም ካንቺ ውጪ እሷን ሊያስመለጥ የሚችል ማንም የለም ብሎ እጅግ በጣም ቢያስፈራራትም ትሁት ግን እኔ ምንም አላቅም አንተ አይደለህ እንዴ ዕቃ እንደገዛ ከቤት የላከኝ ስወጣ ደግሞ አይተኸኛል ብቻዬን ነው የወጣሁት ለምን ነው እንደዚህ የምታደርገው እያለች ትሁት ታለቃቀሳለች። ገዛኸኝም ወዲያውኑ ስልክ በመደወል ልጇን አሳግቶ ትሁትን መፈናፈኛ ያሳጣታል። ወዲያውኑ ትሁት ቤተሰቦቿ ደውላ ልጇን እንዲጠብቋት ለማድረግ ስልክ ስትደውል ወዲያውኑ የሰማችው ድምጽ እጅግ በጣም አስደንግጧታል። ምክንያቱም ወሰዷት የሚል ድምጽ ከእህቷ ሰማች። ወዲያውኑ በድንጋጤ ስልኳን ጥላ እጅግ በጣም በመራር ሐዘን ማልቀስ ትጀምራለች። ውድ የቻናላችን ቤተሰቦች ትሁት ልጇን አግኝታ ሰላሟ የሚመለስ ይመስላችኋል ወይስ ዓለሜ ወደ ቤት ተመልሳ ራሷን ለሞት በድጋሚ አሳልፋ ትሰጣለች? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። መልካም ቆይታ ይሆንላችሁ።